በድጋሜ እንደምንሏችኋል ክብራትና ክብራን አድማጮቻችን በያላችሁበት መልካም ጊዜ እንዲሆን ተመኝተናል። ሲዲ ስፖርት እስከ 8 ሰዓት ድረስ አብሮ ቆይታ የሚያደርግ ይሆናል። አድማጮቻችን መልካም ዕለተ ሰኞ እንዲሆን እንመኛለን። ዛሬ ቀኑ ሰኞ ነው። የሳምንቱ የሥራ የመጀመሪያ ቀን ላይ እንገኛለን። በጣም ደስ የሚል የሥራ ጊዜ እንዲሆንላችሁ ምኞታችን ነው። ሐምሌ 6 2018 ላይ ነን። ክብራትና ክብራን አድማጮቻችን በፈረንጆች አቆጣጠር ዛሬ ጁላይ 13 2026 ላይ እንገኛለን። ሶፎንያስ ነውና ግርማቸው ነው። እስከ ዝግጅቱ ፍጻሜ አብራችሁ እንድትቆዩ አክብሮት ግብዣችን ነው። ቴክኒሻናችን ዳዊት ተፈራ ዲጄ ዴቭ ነው። የክብር አጋሮቻችን ደግሞ እናት ባንክ ማን እንደ እናት እያለ ከእናንተ ጋር አብሮ የሚቀጥል ይሆናል። ኤርሚሲኖ ለሲኖ ስፔር ፓርቶች ማን እንደ ኤርሚሲኖ፣ እንዲሁም ደግሞ የተለያዩ የቁጠባ አይነቶችን አዘጋጅቶ ይቆጥቡ፣ ጠቀም ያለ ወለድ ያገኙ፣ ጥቅማ ጥቅሞችን ከኛ ጋር ተጋሩ የሚሉት እናት ባንክ ነው። የዕለተ ሰኞ የሐምሌ 6 2018 መሰናዷችን በዋናነት ትኩረት የሚያደርገው አሰልጣኝ ሚኬል አርቴታና እንዲሁም ዳይሬክተሩ አንድሪያ ቤርታ የተጫዋቾች ዝውውር ላይ ጠንክረው መስራት እንደሚጀምሩ እየተገለጸ ይገኛል። ሁሊያን አልቫሬዝ እንደገና ገርሽቷል። ባለፉት ጊዜያቶች የአልቫሬዝ ጉዳይ ተነስቶ እነ ሪያል ማድሪድ ሁሉ ጣልቃ ገብተው ከፍተኛ ገንዘብ አቅርበው ነበር። ከዛ በኋላ በአልቫሬዝ ጉዳይ ሪያል ማድሪድ ስልችት ብሎት እንደውም አልፈልግም ተውት ማለቱ አይዘነጋም። አሁን ደግሞ የሁሊያን አልቫሬዝ ስም ከመድፈኞቹ ጋር እንደ አዲስ መነሳት ጀምሯል። ዝውውር ባህሪው እንደዚህ ነው አድማጮቻችን። የዝውውር ባህሪ የተገለባበጠ ነው። ጨዋታውን ገንዘብ ስለሚጫወተው ነው። የገንዘብ ጉዳይ ስለሆነ ነው። ዛሬ ከሌ ክለብ ሊገባ ነው የተባለው ተጫዋች ነገ ሌላ ክለብ ሲገባ ልታዩት ትችላላችሁ። ምክንያቱም ጥያቄውና ዋነኛው ርዕሰ ነጥብ ገንዘብ ስለሆነ ማለት ነው። የተሻለ ገንዘብ ያቀረበ ተጫዋችን ይወስደዋል። ሳንድሮ ቶናሊ ቶተናም ይገባል ብሎ ያሰበ ማንም አልነበረም። ምናልባት አርሰናል ወይ ማንቸስተር ዩናይትድ በዋናነት ሲጠቀስ እንደነበር አይዘነጋም ሶፊዬ እንደምታውቀው። እንዲሁም ደግሞ ሌሎች ተጫዋቾችም በተመሳሳይ አሁን ሳንድሮ ቶናሊን እንደ ምሳሌ ስናነሳው ቶተናም ሲገባ ያልተገረመ ሰው አልነበረም። ዩናይትድ ወይም አርሰናል ተጠብቆ ስለነበር ማለት ነው። ጨዋታው ገንዘብ ነው። የተጠየቀውን ብር ከፈለ፣ በቃ አለቀ። ስለዚህ አሁን ደግሞ አልቫሬዝ ላይ ስሙ ተያይዟል። ክለቦች ስማቸው ከተለያዩ ተጫዋቾች ጋር ሊያያዝ ይችላል። ያ ማለት ግን ፈረሙ ማለት አይደለም። የሆነውን ነገር አጠቃላይ መረጃውን ነው የምንገልጸው። ሶፊ እንግዲህ የአርሰናል መነሻ አድርገን የሁሊያን አልቫሬዝ ጉዳይ ትልቁ መነጋገሪያ ጉዳይ ነው። እሱን ተንደርድረን ወደ ማንቸስተር ዩናይትድ ብንገባ የተሻለ ነው ብዬ አስባለሁ። አንድሪያ ቤርታ፣ ሁሊያን አልቫሬዝ፣ አርሰናል እናገናኛቸው እስኪ። በጣም አሪፍ አድማጮቻችን፣ ግርምሽ እንኳን ደህና መጣ ብያለሁ። አድማጮቻችን በድጋሜ አመሰግናለሁ። ሶፊ እንዴት ናችሁ ብያለሁ። እንቀጥላለን። በርካታ አድማጮቻችን ከየአቅጣጫው ሀሳብ አስተያየት እየሰጣችሁ ነው። ገና ከመግባታችን ከልብ ነው የምናመሰግነው። ቲክቶክ ላይም በብዛት እነ ፕሬዚዳንት ማሜ አሉ፣ እነ ፋሲል ከነማ፣ ይስሐቅ ከልብ እናመሰግናለን። ሁላችሁንም አብራችሁ ላላችሁ በሙሉ ስጦታውንም ተቀብለናል፣ እናመሰግናለን። እንቀጥላለን። የመጀመሪያው ርዕሰ ጉዳያችን አርሰናልን የተመለከተ ነው የሚሆነው። አርሰናል ጋር ያሉ ምን አዳዲስ ነገሮች አሉ? ዩቲዩብ ላይም በጣም በርካታ አድማጮች አሉ። በነገራችን ላይ ሁሉም የሲዲ ስፖርት ቤተሰቦቻችን ገባ ብለዋል እና እየተከታተሉን ይገኛሉ። እነ ፀሐይ ድንቁ እቴጌ ጣይቱ ፀሐዬ ገብታለች። ሌሎችም የሲዲ ስፖርት ቤተሰቦቻችን እንዳለ ፕሮግራማችን ላይ ታድመዋል። እነ የአብስራ አሉ፣ እነ ያፌት፣ እነ ብዙአየው በጣም ብዙ ናቸው። እንዲሁ ድንገት ላይ የሚታዩኝን ነው ስማቸውን እየጠራ ያሉት እንጂ ያው በርካታ የሲዲ ስፖርት ቤተሰቦቻችን በዩቲዩብም ገባ ብለው ፕሮግራማችንን እየታደሙ እንደሚገኙ ለመግለጽ እንወዳለን። ሶፊዬና ወደ ፕሮግራማችን ንግባ በቀጥታ። በጣም አሪፍ ግርምዬ። እንግዲህ የመጀመሪያው ጉዳያችን አርሰናል ላይ ትኩረቱን ያደርጋል። ቀጣይ የማንቸስተር ዩናይትድን፣ ከዛ ደግሞ ሌሎች ዝውውር ጉዳዮችን ሊቨርፑልን ጨምሮ ያሉትን አጠቃለን። ዓለም ዋንጫውን ደግሞ ወደ መጨረሻ አካባቢ አዲስ ነገሮችን እንቃኛቸዋለን። አርሰናል ጋር በተያያዘ እንግዲህ ዛሬ ከትናንት ማምሻውን ጀምሮ ትልቁ የአርሰናል የዝውውር ጉዳይ ወይም የአርሰናል መነጋገሪያ ሆኖ ብቅ ያለው ጁሊያን አልቫሬዝ ነው። ይሄ ጉዳይ በተወሰነ መንገድ ፋይሉ የተዘጋ ወይም የተቋረጠ ይመስል ነበረ። እንደምታስታውሰው ግርምዬ የአልቫሬዝ ጉዳይ እንደው መጠነኛ መንደርደሪያ ለመስጠት ያህል ተጫዋቹ አትሌቲኮ ማድሪድን መልቀቅ እንደሚፈልግ ገለጸ። ባርሴሎና በዝውውር ውስጥ ገባ። ባርሴሎና ዝውውሩን ለማድረግ የሄደበት መንገድ ግን ተገቢ አልነበረም እና ያንን ተከትለው ከአትሌቲኮ ማድሪዶች ጋር ተጋጩ። አትሌቲኮ ማድሪድ በይፋዊ የአትሌቲኮ ማድሪድ ገጹ ጭምር ላሚን ያማል
ወደ አትሌቲኮ ማድሪድ እያለ ጭምር መዘገብ ጀመረ። ወይም ላሚን ያማልን ወደ አትሌቲኮ ማድሪድ እናመጣዋለን የሚል ይዘት ያለው ሀሳብ ሁሉ መስጠት ጀመሩና ይሄ በክለቦቹ መካከል ከፍተኛ ግጭት የቀዘቀዘበት ሂደት ነበረ። ከዛ ደግሞ ማድሪድ ለፕሬዚዳንታዊ ምርጫ ግብዓት እንዲሆነው ነው እንጂ ጁሊያን አልቫሬዝን የምሩን ፈልጎ አልነበረም። ፍሎሬንቲኖ ፔሬዝ ሌላ ፖለቲካ ሰሩ። 150 ሚሊዮን ዩሮ አቀረቡለት ለተጫዋቹ ዝውውር። አውቶማቲካሊ አትሌቲኮ ማድሪድ ውድቅ አደረገው እና ይሄ በጣም ከፍተኛ ውዝግብ ውስጥ የነበረበት ሂደት እንደነበረ ይታወሳል። ላስት ዊክ ደግሞ ባለፈው ሳምንት የባርሰሎናና የአትሌቲኮ ማድሪድ ግጭት የበረደ ይመስል ነበረ። ላፖርታ የሰጡት አስተያየት ያበረደው ይመስል ነበረ። ተነጋግረናል፣ ይቅርታ መጠየቅ ያለብን ይቅርታ ጠይቀናል፣ ወደ ቀጣዩ ሂደት ለመሄድ ተስማምተናል የሚል ይዘት ያለው ሀሳብ ሰጥተው አሁንም አልቫሬዝ በእኛ ራዳር ውስጥ ነው ያለው የሚሉ ሀሳብ ሰጥተው ነበረ እና በቃ አሁን ነገሮች መስመር ይዘዋል፣ ባርሴሎና ተጫዋቹን ይወስዷል የሚል እምነት ነበረ። ኢቭን ላሚን ያማል ከዓለም ዋንጫው ጋር በተያዘ በነበረው ኢንተርቪው ላይ ስለ ሁሊያን አልቫሬዝ አንስቶ ከእሱ ጋር ብጫወት ደስ ይለኛል፣ ግን ይሄኔ ጉዳይ አይደለም፣ ዝውውሩ መፈጸም የሚችሉት አመራሮች ናቸው የሚል ሀሳብ ሁሉ የሰጠበት ሂደት ነበረ እና ትናንት ድንገት የወጣው መረጃ ታማኝነት ካላቸው የመረጃ ምንጮች ባስቀመጡት መረጃ መሰረት አርሰናል ጁሊያን አልቫሬዝን ለመውሰድ ከሌሎቹ ክለቦች የተሻለ እድል እንዳለውና ነገሮች በጥሩ መንገድ እየሄዱ እንዳለ ሀሳቦችን አስቀመጡ። በተለይ ደግሞ የአንድሪያ ቤርታን ውስጥ ለውስጥ የሰሩትን ስራ በማድነቅ ወይም ውስጥ ለውስጥ የከወኑትን ነገር በማስቀመጥ ይህንን መረጃ ማጋራት ጀመሩና ታማኝነት ያላቸው ናቸው። ሚጉኤል የሚባሉ ስፔን ውስጥ በጣም ተቀባይነት ያላቸው ጋዜጠኞች ናቸው ይህን መረጃ ሲያቀርቡ የነበሩት። አንድሪያ ቤርታ የአትሌቲኮ ማድሪድን ሁሉን ነገር ያውቃሉ። የአትሌቲኮ ማድሪድን ውስጡን፣ ውጩን፣ ሁሉም ነገር ምን እንደሚፈልግ ምን እንደሚያስፈልገው በደንብ ጠንቀው የሚያውቁ ናቸው ቤት ውስጥ ከመስራታቸው ጋር ተያይዞ እና እኚህ ሰው ከፍተኛ ስራ ሰርተዋል። ከዚህ ዝውውር ጋር በተያዘ ውስጥ ለውስጥ እየተባለ ነው የሚገኘው። ከሁለት ሳምንት በፊት ምናምን ታስታውስ ከሆነ ግርምዬ አትሌቲኮ ማድሪድ ስለ ቪክቶር ኮረሽ መጠየቅ ጀምረዋል። ዝውውር ውስጥ የኮረሽን ለማጠቃለል ምናምን የሚሉ መረጃዎች ነበሩ። አሁን ያ ነገር ተረስቷል። የቪክቶር ኮረሽ ጉዳይ አትሌቲኮ ማድሪድም እንደማይሆን ስለገባቸው መጽሐፉን ዘግተው ጁሊያን አልቫሬዝ ላይ ብቻ አተኩሯል። ምንድነው ያለው ነገር ታዲያ? አሁን ምንድነው ፋክቱ? ያለው ነገር ምንድነው የሆነው? አርማዎቻችን አልቫሬዝ የልቀቁኝ ጥያቄ አቀረበ። አትሌቲኮ ማድሪድ አልለቅም አለ። አልቫሬዝ የልቀቁኝ ጥያቄ ብቻ ሳይሆን ያቀረበው አልቫሬዝ መሄድ የሚፈልገውን ስፔሲፊካሊ ወደ ባርሰሎና ብቻ መሆኑን ለአትሌቲኮ ማድሪድ አመራሮች የገለጸበት ሂደት ነው ያለው። ስፔሲፊካሊ ማለት ነው። እኔ የምፈልገው ስፔን ውስጥ ነው መቆየት የምፈልገው፣ መጫወት የምፈልገው ለባርሰሎና ነው፣ መጫወትም የሚፈልገው ለባርሰሎና ነው የሚል ሀሳብ አቀረበ። አትሌቲኮ ማድሪዶች ደግሞ አንለቅህም፣ ለባርሰሎና ማንሸጥም፣ ለስፔን ላሉ ክለቦች አንሸጥም፣ ለማድሪድም ለባርሰሎና ማንሸጥም የሚል አቋም ይዘው ከፍተኛ ሰጣ ገባ ውስጥ ገቡ እና ነገሩ በቃ ንትርክ ነበረ። እንደምታወስተው አልቫሬዝ ከየትኛው ጨዋታ በኋላ ነበረ ግርምዬ ካልተሳሳትኩኝ ከአንድ ወይም ከሁለት ጨዋታ በፊት ጥሎ ማለፍ ላይ ይመስለኛል እንዳለቀ ጨዋታው እንደተጠናቀቀ በቃ እስረኛ ሆኛለሁ የሚል መግለጫ ሰጥቶ ነበር። ልቀቁኝ፣ ህልሜን ልኑርበት የሚል ሀሳብ። ከዛ የአገሩ ልጅ ደግሞ በጣም በተደጋጋሚ ተናገረ። አሰልጣኙ ደግሞ የአገሩ ልጅ ናቸው፣ አሰልጣኝ ዲያጎ ሲሞኔ እና ነገሩ ላይ ገብቶ ዲያጎ ሲሞኔ ያሉት አሜሪካ ነው፣ እንዳጋጣሚው ነው፣ አርጀንቲናዊ ናቸው። ነገሩ ውስጥ ገብተው ሁለቱን የማስማማት ስራ መስራታቸው ሲገለጽ እንደነበረ ይታወሳልና የስምምነታቸው ነጥብ አሁን ያሉት መረጃዎች እንደሚጠቁሙት እነዚህ ያው የታብሎይዶች ወሬዎች ናቸው፣ የተረጋገጡ አይደለም። አሁን ያሉት መረጃዎች የሚጠቁሙት ግን አልቫሬዝ እንዲለቅ ፈቀሩለት አትሌቲኮ ማድሪዶች። አንዱን ፍላጎት አሳኩለት፣ ትለቃለሽ አሉት። ነገር ግን አንተም ግማሽ መንገድና ስፔንና ባርሴሎና ምናምን የምትለውን ነገር ድርቅ የምትለውን ነገር ተው፣ ለቀጥታ ተፎካካሪዎቻችን መሸጥ አንፈልግም። አትሌቲኮ ማድሪድ ሻጭ ክለብ ሳይሆን ተፎካካሪ ጠንካራ ክለብ መሆኑን ለቀጥተኛ ተፎካካሪዎቻችን ማሳየት እንፈልጋለን። ለእነሱ ሰጠን ከእነሱ ጋር ስለ ዋንጫ ማውራት የለብን። ሁሊያን አልቫሬዝን ለባርሴሎና ሽጠን ስለ ለዋንጫ እንጫወታለን ብለን ደጋፊዎቻችን ማታለል አንፈልግም። ወሳኝ ተጫዋቻችን ሰጠን፣ ለማድሪድ ሰጠን። እንደዚህ አይነት ቀልድ አንቀልድም። ስለዚህ አንተ ወደ አርሰናል ወይም ወደ ፒኤስጂ እንድትሄድ እንፈቅድልሃለን። ከስፔን ውጭ ባሉ ክለቦች እንድትሄድ እንፈቅድልሃለን። አንተ ደግሞ ይህንን ስፔን ምናምን የምትለውን ሀሳብ ተው፣ ባርሴሎና ምናምን የምትለውን ሀሳብ ተው በሚል
እንድምታ ባለው ውይይት ስምምነት ላይ መድረሳቸውን የመረጃ ምንጮች እየጠቆሙ ይገኛሉ። እነዚህ የታብሎይዶች ወሬዎች ናቸው። የኛው ሜጀር ወሬ ጁሊያን አልቫሬዝ እና አርሰናል ግን በአንድሪያ ቤርታ አስደናቂ የመደራደር ብቃት ጠረጴዛ ላይ ተቀምጧል። ትልቁ ነገር ይሄ ነው። ጠረጴዛ ላይ ተቀምጦ የመደራደር ሂደት ውስጥ እየገቡ እንዳለ እየተዘገበ ነው የሚገኝ ሰው። በዚህ ሂደት ውስጥ ፓሪስ ሰን ጀርመንና አርሰናል ነው ተመራጮቹ። ሌሎቹ የተጠየቀውን ገንዘብ የመክፈል አቅም አለመኖር ብቻ ሳይሆን ተጫዋቹ የሚፈልገው ሲሪየል ዊነር የሆኑ ዋንጫ ወሰዱ፣ ቀጣይ ዋንጫ ሊወስዱ የሚችሉ የተሻለ አቅም ያላቸው ቡድኖች ላይ ነው እሱም መጫወት የሚፈልገው። ፓሪስ ሰን ጀርመንን በሚመለከት ፓሪስ ሰን ጀርመን እንደምታውቀው ግርሜ ብራድሊ ባርኮላን አልሸጠውም የሚል እንቅጩን ሀሳብ ሰጥቷል። በቃ ብራድሊ ባርኮላ አይሸጥም ብሏል። ጭራሽ ፌራን ቶሬስን እየጨመረ ነው አጥቂው ላይ ያን ዲያሞንዴ ሊያመጣ ነው። ስለዚህ እዚህ ቦታ ላይ ጁሊያን አልቫሬዝን አምጥተህ አትጨምርም። የአሰልጣኝ ሉዊስ ኤንሪኬን ፍላጎት ፌራን ቶሬስ ሆኗል ከጁሊያን አልቫሬዝ ይልቅ። በቃ ፌራን ቶሬዝ ነው የምፈልገው። ከገንዘቡ ምናምን ታሳቢ ያደረገ ብቻ ሳይሆን ከሳቸው ታክቲክ ጋር ከኔ ታክቲክ ጋር የሚሄደው ፌራን ቶሬስ ነው ብለው ስላሰቡ እየጨረሱ ነው ከባርሴሎና። ኦልሞስት የፌራን ቶሬስ ዝውውር እያለቀ ነው። 50 ሚሊዮን ፓውንድ የተከፈለበት ወይም 50 ሚሊዮን ፓውንድ ተከፍሎበት የሚደረግ ዝውውር ከመሆኑ ጋር ተያይዞ ማለት ነው። ስለዚህ በዚህ ሂደት ውስጥ የሚቀመጡ ሀሳቦች አሉ። እንግዲህ አርሰናልም ሌሎቹ ክለቦችም እድሉ ተሰጥቷቸዋል። ግን እንዳልኩት የጁሊያን አልቫሬዝ ግምት ከፍ ያለበት ዋነኛው ነገር ከአርሰናል ጋር ተያይዞ ፒኤስጂ ከፉክክሩ ወይም ከትራኩ እየወጣ መሆኑ፣ አርሰናል ብቸኛው የፊት ተፎካካሪ ሆኖ ቀርቧል የሚል መረጃ ነው እየወጣ ያሉ። ባርሴሎናስ የሚለው ጥያቄ ይነሳል ብዬ አስባለሁ። ሶፊ አመጣበታለሁ ግርምዬ። በጣም አሪፍ። አርሰናል አሁን እያስቀመጠ ያለው ለቅድመ ዝግጅት ፈልገዋሉ ነው። ፕሪሲዝን ላይ ጁሊያን አልቫሬዝ ከፕሪሲዝን በፊት ዝውውሩ እንዲጠናቀቅ እየሰሩ ነው አንድሪያ ቤርታ። እንደ መረጃው ከሆነ እኔ ግን ገርሞኛል። ተጫዋቹን እስከ 150 ሚሊዮን ዩሮ ሲጠይቁበት ነበር። ያ ማለት 125 ሚሊዮን ፓውንድ አካባቢ ማለት ነው። አሁን መረጃዎች የሚያሳዩት ግን አትሌቲኮ ማድሪድ 100 ሚሊዮን ፓውንድ ይፈልጋል፣ አርሰናል 90 ሚሊዮን ፓውንድ ለማቅረብ እየተዘጋጀ ነው የሚል ነው። እንግዲህ ምናልባት ብዙ ጊዜ አድማጮቻችን እንደምታውቁት ለምሳሌ በቅርቡ የነበሩት ማርከስ ራሽፎርድን ለከሌ ክለብ አንሸጥም። እንግሊዝ ፕሪሚየር ሊግ ከነዚህ ክለቦች ውስጥ ከሲቲና ከሊቨርፑል ውጪ የሚፈልጉት ካሉ በ40 ሚሊዮን ዩሮ መውሰድ ይችላሉ። አብሮድ ያሉ ግን ውጭ ያሉ የሴሪኤ የስፔን ላሊጋ ክለቦች ከወሰዳችሁት ግን 10 ሚሊዮን ዩሮ ቀንሼ በ30 ሚሊዮን ዩሮ ሸጥላችኋለሁ የሚል ሀሳብ ማንቸስተር ዩናይትድ ሲያቀርብ እንደነበረ ሰሞኑን ማየታችን እንዲህ አይነት ድርድሮች አሉ። ለቀጥተኛ ተፎካካሪ ተጫዋች አሸጥም። ለቀጥተኛ ተፎካካሪ በውድም ቢሆን እንደሚገዛ ስለምታቅ ዋጋውን ቀንሰ ቀጥተኛ ተፎካካሪ ላልሆነ ቡድን የሚሸጥበት ሂደት አለ። እንግዲህ ዋጋውን በተወሰነ መንገድ የቀነሱት ወይም 100 ሚሊዮን ፓውንድ ላይ ያደረጉት አትሌቲኮ ማድሪዶች ይህንን ታሳቢ አድርገው ይሆን አብረን ያለን። ግን አሁን ያለው ዋጋ 100 ሚሊዮን ፓውንድ ነው ለጁሊያን አልቫሬዝ። አርሰናል ደግሞ 90 ብዙም የተራራቀ አይደለም። የሚታረቅ ይመስላል። ከባርሴሎና ጋር በተያዘ ይሄ መረጃ ትናንት ከማታ ጀምሮ ሌሊቱን ሰርኪዩት ሲያደርግ ወይም ሲዞር ከዋለ በኋላ በርካታ የመገናኛ ብዙሃኖች ሲዘግቡት ከቆየ በኋላ ሁዋን ላፖርታ አስተያየት ሰጥተዋል፣ መግለጫ ሰጥተዋል። ሁዋን ላፖርታ ተስፋ የመቁረጥ አይነት አዝማሚያ ያለው አስተያየት ነው የሰጡት። ገብታችሁት ፋብሪዚዮ ሮማኖም ይህንን ዘገባ ዘግቦታል። ፋብሪዚዮ እና እርሳቸው አዎ ከተጫዋቹ ጋር በተያያዘ ተጫዋቹን በጣም እንፈልገዋለን፣ ከአትሌቲኮ ማድሪዱ ፕሬዚዳንት ሂል ጋርም አውርተን በጠረጴዛ ዙሪያ ችግሮቻችን ፈተናል። እንዲህ የመጣችሁበት ብሎ ገልጾልን ነበር። እኛ እንደሱ እንዳልሆነ አስረድተን ነገሮችን ተረዳርተን ጨርሰናል። ከዛ በኋላ ግን አትሌቲኮ ማድሪዶች ዝምታን መርጠዋል። ምንም ያሉን ነገር የለም፣ የመለሱልን ነገር የለም እና ነገሩ ያለው በዚህ ሁኔታ ውስጥ ነው። ችግሩን በጠረጴዛ ዙሪያ ተረጋግረን ፈተናል፣ ግን ያደገ ነገር የለም። ይሄ መሆኑን ተከትሎ እኛም እድሜ ልካችን ጁሊያን አልቫሬዝ እያልን አንኖርም፣ ሌሎች አማራጮች እናያለን። እንግዲህ እንደምታውቀው ከዚህ በፊት የነበሩት ሀሳቦች የላፖርታ
አልቫሬዝ ብቻ ነበረ ግርሜ። እሱም ባርሴሎና ብቻ ነበር። አሁን የተቀየሩ ነገሮች አሉ ማለት ነው። ከዚህ ከእርሳቸው መግለጫ የምንረዳው ሁሌም አልቫሬዝ እያል እንኖር አንችልም። የተወሰነ እድል እንሰጣለን። ያ ነገር የማያውን ከሆነ ግን ወደ ሌሎች አማራጮች እናምራለን የሚሉ ወይም ወደ ሌሎች አማራጮች እንሄዳለን የሚሉ ሐሳቦችን ያስቀመጡት ባርሴሎና አፈገፈገ ማለት ነው። ወይም ነገሩ ሌላ መልክ እንደያዘ የተረዳ ይመስላል። ቤርታ ለዛ ነው ሰርስረዋል። በከፍተኛ ሁኔታ ስራቸውን ሰርተዋል። አስማታቸው ሊጀምሩ ነው። አምና አስማተኛው ነው የተባሉት 7 ተጫዋች ያስፈረሙበት መንገድ ማለት ነው። 7-8 ተጫዋች ዘንድሮ በአልቫሬዝ አስማታቸው ሊጀምሩ ይችላሉ የሚሉ ግምቶች እየተቀመጡ ነው የሚገኙት። የዚህ ዝውውር መረጃ በስፋት ከተሰራጨ በኋላ የመጀመሪያውን አስተያየት የተሰጠው ጄሚ ካራጋር ነው። እንግዲህ ካራጋር ያው ትልቅ ተንታኝ ነው። በትልቅ ሚዲያ ላይ የሚሰራ ብዙ መረጃዎችን ግራቀኝ የሚያይ አይነት ተንታኝ ነው እና ካራጋር ያስቀመጠው ሐሳብ ምን ይላል? አርሰናል አምና ብዙ ገንዘብ ስላወጣ እና ዋንጫውንም ስላነሳ ዘንድሮ በተለየ መንገድ ወይም ከፍተኛ ገንዘብ ድጋሚ ያወጣል ብዬ አልገመትኩም ነበረ ወይም አላሰብኩም ነበር። ነገር ግን ይኸው አልቫሬዝን ሊያመጣ ነው ይላል ካራጋር። እና አንድ ነገር ብቻ ነው የምጠይቃችኋል አብሮት የነበሩትን ጋዜጠኞች ትንታኔ የሚሰጥበት ሰዓት ላይ አንድ ነገር ብቻ ነው የምጠይቃችሁ። የቀጣዩን ዓመት አልቫሬዝ ወደ አርሰናል የሚመጣ ከሆነ ዝውውሩ የሚያል ከሆነ የቀጣዩን ዓመት ሻምፒዮን ማን ይሆናል ብላችሁ እንዳትጠይቁኝ፣ የሞኝ ጥያቄ እንዳትጠይቁኝ። ቀጣይ ዓመት ማን ዋንጫውን ይወስዳል ብላችሁ እንዳትጠይቁኝ። አልቫሬዝ ከመጣ ሁሉም ነገር ያበቃል። አርሰናል ደግሞ የፕሪሚየር ሊግ ዋንጫውን ያነሳል እና ነሐሴ ላይ ዋንጫው ይሰጥ ተብሎ ይፎካከር እንጂ አርሰናል ከወዲሁ መስጠት ገና ውድድሩ ሲጀመር ነው ዋንጫውን አርሰናል ሊሰጠው የሚገባው። አልቫሬዝ ከመጣ የዋንጫው ፉክክር ያበቃለታል እና ሌሎቹ ክለቦች ለሁለተኛ ደረጃ ብቻ ነው መጫወት ያለባቸው የሚል ሐሳቡን ካራጋር ያነሳበት ሂደት አለ። እውነቱን ነው። ሞርጋን ሮጀርስ፣ ጁሊያን አልቫሬዝ፣ ብሩኖ ጊማሬሽ ከመጡ እኔ ሊጉ እጅ ወደ ላይ ነው የምለው። ቻምፒዮንስ ሊጉን ካልሆነ የፕሪሚየር ሊጉ ጉዳይ ካራጋር እንዳለው የሚያስማማ ይመስለኛል። ከባድ ዴክላን ራይስ አለ፣ ዙሜንዲ አለ፣ ሌዊስ ስኬሊ አለ። ሚዱ በጣም ዴብዙ ሀይ አጥቂውም አደገ ማለት ነው። ሞርጋን ሮጀርስ እና ጁሊያን አልቫሬዝን ከጨመርክላቸው በቃ የአጥቂው አቅም በጣም ከፍተኛ ነው የሚሆነው። እንዳለው ካራጋር ያንን ሐሳብ የሚያስቀምጥበት ሂደት አለ። ዋንጫውን አልቫሬዝ አርሰናል ከመጣ ተውት፣ በቃ እርሱት። ሌሎቹ ክለቦች ዝም ብላችሁ ለሁለተኛ ደረጃ ለመጫወት ስለሆነ ብዙም አትጨነቁ የሚል ሐሳቡን ያስቀመጠበት ሂደት አለ። እዚሁ አርሰናል ላይ የተወሰኑ መረጃዎችን ለመጨመር ይላል ብሩኖ ጊማሬሽ ሌላኛው ተጫዋች ነው። ብሩኖ ጊማሬሽን በሚመለከት አሁን የወጣው ዘ ቴሌግራፍ ይዞት የወጣው መረጃ አርሰናል የጊማሬሽን ዝውውር ልተው አልተው የሚል ውስጣዊ ውይይት እያደረገ ነው የሚል መረጃ አውጥቷል። ምንድነው የሆነው? አርሰናል ተጫዋቹን ያስቀመጠው ዋጋ አለ። ግርምዬ ደጋግመን አንስተነዋል ስለ ብሩኖ ጊማሬሽ ባለፈው ሳምንት በነበረው ፕሮግራሞቻችን ላይ የአርሰናል ተጫዋቹን ቫልዩ ያረገበትና ኒውካስል ተጫዋቹን ቫልዩ የሚያረግበት ዋጋ በጣም የተለያየ ነው። እሱ ጋፕ በምን ይጠባል የሚለው ነው የዚህ ዝውውር ትልቁ ፖይንት እንጂ ያለቀ ጉዳይ ነው። ይህን ጋፕ ማጥበብ ከቻሉ ሁለቱ ክለቦች ብለን ነበር እና አሁን ቴሌግራፍም እንደሚለው ከሆነ አርሰናል ሉጣ እያለ ያለው አርሰናል ተጫዋቹን ከ50 እስከ 60 ሚሊዮን ፓውንድ ነው የሚገምተው። ኒውካስሎች ደግሞ የኛ ተጫዋች ከ100 ሚሊዮን ፓውንድ በታች የሚሸጥ አይደለም የሚል ሐሳብ አላቸው ይላሉ። ተጫዋቹ የቀረው ያው የ2 ዓመት ኮንትራት ነው እና 2 ዓመት ኮንትራት ለቀረው ተጫዋች የተጫዋቹን ቫልዩ ታስቀምጣለህ። ከዛ ኮንትራቱ 2 ዓመት መቅረቱን ተከትሎ የሚመጣውን ነገር ታያለ። ከዛ የምትቀንስ ይሆናል። አሁን ጊማሬሽ እውነት እኮ ነው የ100 ሚሊዮን ፓውንድ ተጫዋች ነው ግርሜ ጊማሬሽ። ግን በኒውካስል ስንት ዓመት ነው የቀረው? 2 ዓመት። ይቺን ዓመት ቢጫወት ስንት ነው የሚቀረው? 1 ዓመት። በቀጣይ ዓመት በስንት ሊያጡት ይችላሉ? ጊማሬሽን በ20 በ30 ሊሸጡ ይችላሉ። 2 ዓመቱን ከጨረሰስ በነፃ ይህን ሁሉ ገንዘብ ሊከስሩ ነው ማለት ነው። ከአርሰናል ጋር ግንኙነት ያላቸው ወይም አርሰናል ጋር ይህንን ዝውውር እንዲፈጸም በደላላነት ሲሰሩ የነበሩ ሰዎች ለአርሰናል
የነገሯቸው ይሄንን ነው። በ60 ሚሊዮን ፓውንድ ተጫዋቹን ታገኙታላችሁ የሚል እምነት ኒውካስል ተጫዋቹን የገመተበት ዋጋ አርሰናልን አላስደሰተው። አርሰናልን በዝውውሩ ላይ እንዲገፋ ላያደርገው ይችላል የሚሉ ሀሳቦች እየወጡ ይገኛሉ። ግን ሌሎች ደግሞ የመረጃ ምንጮች ከአርሰናል ጋር ቅርበት ያላቸው የቴሌግራፍን መረጃ ይተቹታል። ውሸት ነው። ከዚህ በፊትም እኮ አሌክዛንድር አይሳክ አይሸጥም ብላችሁ ነበረ። ከዚህ በፊትም እኮ አሌክዛንድር አይሳክ ዋጋው በጣም ከፍተኛ ነው፣ ሊቨርፑል ያን ዋጋ ማቅረብ አይችልም የሚለው መከራከሪያ ስታቀርቡ ነበረ እና ውሸት ነው። በቃ አርሰናል ብሩኖ ጊማሬዥን በግራም በቀኝም 100 ሚሊዮን 50 60 ሚሊዮን 70 ከፍሎ ያመጣዋል የሚሉ አቋሞች በአርሰናል ቅርበት ያላቸው መረጃ ምንጮች ይገልጻሉ። ውሸት ነው ይሄ መረጃ፣ ዝም ብሎ ዘቴሌግራፍ ሼር ያደረገው መረጃ ነው እንጂ የተጨበጠ አይደለም የሚል ሀሳቦችን ያስቀምጣሉ። የምናየው ይሆናል በቀጣዮቹ ቀናቶች። ሌላው ክርስቶስ ዞሊስ ነው። ከአርሰናል ጋር የክርስቶስ ዞሊስ ጉዳይ ከሊያንድሮ ትሮሳርድ ጋር የተያዘ ነው። ትሮሳርድ የፊታችን ሮብ ቱርክ እንደሚገባ ይጠበቃል። ከቤሲክታሽ ጋር አርሰናልና ቤሲክታሽ ተስማምተዋል 20 ሚሊዮን ዩሮ ለመክፈል ቤሲክታሽ። አርሰናል ደግሞ ሊያንድሮ ትሮሳርድ የአንድ ዓመት ኮንትራት የቀረው ተጫዋች ላይ ለዛውም ከ30 ዓመት በላይ የሆነ ተጫዋች በጣም አሪፍ አርሰናል ጥሩ ሽያጭ ነው። በነገራችን ላይ ግን ተጫዋቹ ደግሞ ቢቆይ የሚል ሀሳብም አለ። ያሳሳል። ተጫዋቹ በጣም ጥሩ አቋም ያለው ልጅ ነው። በዚህ ዓለም ዋንጫም ጥሩ ነው። ዓመቱ ሙሉ በአርሰናልም ጥሩ ነው። 1-2 ዓመት ያገለግላል። ግን በግራ መውሰድ ነው በቀኝ አርሰናል በዚህ ገንዘብ ቢሸጠው የሚጎዳው አይደለም እና ፋብሪዞ ሮማኖ ትናንት በዩቲዩብ እንደገለጸው ከሆነ አውቶማቲካሊ አርሰናል ልክ ትሮሳርድ እንደጨረሰ የመጀመሪያ ስራው የሚሆነው ክርስቶስ ዞሊስን ማስፈረም ነው ይላል እና እሱ እንደሚለው ከሆነ ክርስቶስ ዞሊስን አርሰናሎች ለረጅም ጊዜ ሲከታተሉ ቆይቷል። በአስገራሚ ሁኔታ ይህንን ተጫዋች ፈልገው የመጡ ክለቦች ነበሩ። ሰሞኑን ክርስቶስ ዞሊስን እንውሰድ፣ ከኛ ጋር ስራ፣ በእኛ ክለብ ውስጥ ተጫዋት ብለው፣ ግን ተጫዋቹ ግልጽ ምላሽ ነው የሰጣቸው። ከአርሰናል ጋር ብቻ መደራደር እፈልጋለሁ የሚል ግርምዬ። በነገራችን ላይ ስለ አርሰናል እያወራን ስለሆነ ነው እንጂ በዚህ ሰዓት ሰበር ዜና ወጥቷል። ለማንቸስተር ዩናይትድ እየጠበኩኝ ነው ቀጣዩ ዩናይትድ ስለሆነ። ለማንቸስተር ዩናይትድ ጉዳይ ዝርዝሩን በደንብ እናነሳለን። በአርሰናል ጉዳይ የምትጨምረው ካለ ጨምርና ማንቸስተር ዩናይትዶች ዝግጁ ሂሪጎ ተብሏል። አዲስ ዝውውር፣ ሌላ ያልተጠበቀ ያልተገመተ ዝውውር ማንቸስተር ዩናይትዶች። ግን የአርሰናል ላይ የምትጨምረው ካለ ጨምረው። ሶፊ ይፋ አድርገው። እኔ እንዳላቋርጥ ብዬ ነው እየጠበኩኝ ያለሁት እንጂ በአሁኑ ሰዓት ዘ አትሌቲክ እና ዘሰን ይዘው ተወጥተዋል። ከነሱ በኋላ ነው ፋብሪዚዮ ሮማኖ ዜናውን ይዞት የወጣው። ቀድሜ ነው የተመለከትኩት። ዘሰን፣ ዴይሊ ሜል እና እንደነ ዚ አትሌቲክ አይነት እነዚህ ሞር መረጃውን ትክክለኛ ያደርጉታል ብዬ አስበዋለሁ እና ለማንቸስተር ዩናይትድ ደጋፊዎች አብስራቸው ሶፊ አብስራቸው። ፋብሪዚዮ ሮማኖ ሲጨምርበት ያበቃል። ሂር ዊ ጎ ማንቸስተር ዩናይትዶች ሁለተኛው የአማካይ መስመር ተጫዋች ሳይጠበቅ ያልተገመተ ስሙ ያልተነሳ ያልተጠቀሰ በምንም አይነት በየትኛውም የኤሌክትሮኒክስም ሆነ የጽሁፍ ሚዲያዎች ያልሰማችሁት ዜና ነው። ምናልባት የማንቸስተር ዩናይትድ ደጋፊዎች ይህንን ዜና ሰሙ እንዴ ልትሉ ትችላላችሁ። ዮሪ ቴልማንስ የአስቶን ቪላ አማካኝ ማንቸስተር ዩናይትድን ተቀላቅሏል። አስገራሚ ዜና ነው። ስለዚህ በዚህ ወደ ማንቸስተር ፊርማ ነው የቀረው። ወደ ማንቸስተር ዩናይትድ እንለፍ ግርሜ። እሺ ሶፊ እንደገለጸው የዩሪ ቴሌማንስ ጉዳይ ማንም ያልጠበቀው ማንም ያላሰበው ባለፈው አንድሬ ሳንቶስን